በጣም ምኞት ነበረን በመከከር ብዙ ነገሮች እንዲፈቱ በጣም ተስፋ ነበረን ግን አንድ ጊዜ ከአሜሪካ አንድ ጊዜ ከክልል አንድ ጊዜ ምናምን ሲሉ ዲፋይንድ በሆነ አጀንዳ እንዳልተመሰረቱ ሁሉ አጀንዳ ፍለጋ ብዙ ሲባዝኑ እንደቆዩ ነው ያየነው ለዛ ሂደት ደግሞ ምን ማለት ነው አው እንግዲህ በእኛ እምነት አገሪቱ ውስጥ ችግር አለ በዋናነት የፖለቲካ ችግር አለ ለምሳሌኛ አገራዊ እርቅ ያስፈልጋል ሴት ማድረግ ያለበት ማለት ነው አጀንዳው አለ ኦሬዲ ብለን ነው የምናስበው ማን ነው አጀንዳ የኔ አጀንዳ ይሄ ነው ብሎ መወሰን ያለበት ህዝቡ አይደለም እንዴ ስለዚህ በባዶ ነው የተመሰረቱት ማለት ነው ምንም ሳይኖር አየው ቀደም ካሉት ጋር እንጣጣም የተጣጣመ እኮ ነው ህዝቡ ድምጹን ያሰማ እስከ ወረዳት ከታች ብለዋል አሁን ያ በምርጫ ነው አሁን ደግሞ በምርጫ ወኪሉን ያምጣ ሁለቱን አትቀላቀል ከምርጫ እኮ የሚቀርበው ጉዳዩ ነው ጉዳዩ እኮ ነው ጉዳዩ አገራዊ ጉዳይ ከምርጫ ይቀርማል ምርጫ እኮ ይሄንን ጉዳይ እንዴት ማኔጅ እናርገው ነው ስለዚህ አሁን እናንተ የምትቃወሙት የፖለቲካ ፓርቲው በሰጡት ወይ ደግሞ የተወሰኑ አካባቢ በሰጡት አጀንዳ ላይ ብቻ ነው መወያየት ያነበረበት ነው የምትሉት አይ አጀንዳ ፍለጋ መከራ ያነበረበትም ኦሬዲ የተሰጠነው አጀንዳ አለ በሱ ብቻ ነው ውይይት መደረግ አለበት የሚለው ዲሞክራሲያዊ ነው ወይ አዎ ምንድነው እንግዲህ መጀመሪያ ሲቋቋሙ በዋናነት እንግዲህ ሌሎች ዝርዝር አጀንዳዎች መቼም አንድ በሽታ ሲኖር ተከታይ በሽታዎች ይኖሩታል እርግጥ ነው ዋና ችግር ግን የፖለቲካ ችግር አለ እንግዲህ አትሊስትኛ ስንጠይቅ የነበረው በባለፉት አመታት ቢያንስ የቀርቡ ነው የማቀው እንኳን ላለፉት 20 አመታት ስንጠይቅ የነበረው የፖለቲካ ስርዓታችን ጤነኛ አይደለም ከመጣነው የ50 አመት ከዚያም በላይ 100 አመት ትሬንድ መውጣት የምንችለው እነዚህን የተለያዩ የሚመስሉ መፍትሄ ስናበጅ ነው ብሎ ያስባል ለዛ ነው የነጻነትና የእኩልነት ጥያቄ የ50 አመት ታሪክ ኢትዮጵያ ውስጥ ከዚያም በላይ ይሄ ጥያቄ ማነሳው ለመሰረት ዶክተር ለሱ ብቻ አይደለም ብሎ ነው ማነሳው የኢትዮጵያን ፖለቲካ ክላሲፋይ ሲደረግ ብዙ ነገሮች ከ50 አመት ወዲህ የመጡ ነው የሚመስሉት ብዙ ነገሮች ከ50 አመት ወዲህ ተስተካክሏል ተብሎ የሚያስቡ ሰዎችም አሉ ተሟልቶ አልመጡም እንጂ የተሻሻሉ ነገሮች አሉ አብዮቱ የተሻሻሉ ነገር አለ ኢህአዴግ ያሻሻሉ ነገር አለ ብልጽግና እንደዚህ ያለ ይመጣል እንጂ ያለፈው 50 አመትን ከ67 66 በፊት የነበረው 50 አመት የሚያሙካሽ ታሪክ አይደለም ያለን የሚሉ ወገኖችም አሉና እዚህ ውስጥ ባላንስ እንዲኖር እኔ የ50 አመት የ100 አመት የሚል መነሻ ሪፈረንስ እንደ ነጻነትና እኩልነት ፓርቲ የለም ብልጽግና ከኢህአዴግ የሚለየው በተለይ አንድነትና ብዝሃነትን በማስተናገድ ረገድ ምንድነው አንዳንድ ክሪቲክሶች ያለውን የቀጠለው ብለው ያስባሉና ምንድነው ሚዛኑን ለመጠበቅ ታልፎ የተወሰኑ እርምጃዎች ምንድናቸው ወይስ ደግሞ የሚወሰዱ እርምጃዎች ምንድናቸው ይሄንን ለማድረግ ምን የተለዩ ስራዎች ተሰርቷል ቢባል ከሆነ የመጀመሪያው ከፓርቲው ነው የሚጀምረው እንግዲህ ኢህአዴግ እንደምናስታውሰው 4 ፓርቲዎች የመሰረቱት ግንባር ነው ከአራቱ ውጭ ያሉት አጋር ናቸው ብልጽግና አሁን ከጫፍ እስከ ጫፍ ሁሉንም ክልሎች ያቀፈ ፓርቲ ሆኖ ተመስርቷል በመንግስታዊ መዋቅርም ከ76ቱ ብሔረሰቦች በፌዴሬሽን ምክር ቤት እውቅና ካገኙት ውስጥ 74 75ቱ ውክልና አመራር ውክልና ያላቸው ፓርቲ ነው ማለት ነው